ሰላም እንዴት ናችሁ? ለአንድ ኢትዮጵያዊ ከባንዲራው ቀጥሎ መለያዩ ሆነው የሺ ዘመናት ታሪክ ከኛ ጋር የሚያሳልፈው ከ80% በላይ ደግሞ ለሚሆነው ኢትዮጵያ ሕዝብ የዕለት ተዕለት ምግብ የሆነው እንጀራ ነው። ሆኖም ግን ቴክኖሎጂን በመጠቀም ምርታማነትን ተደራሽነትን ማስተካከል አለመቻላችን በሌላው ሳይድ ደግሞ እናቶቻችንን አድካሚ ከሆነ እንጀራ መጋገር የሥራ ቀንበር መገላገል አለመቻላችን የብዙዎቻችን ቁጭት ሆኖ ቆይቷል። ብርሃን እባላለሁ ሜካኒካል ኢንጂነር ነኝ። አውቶሜሽን እና የፉድ ፕሮሰሲንግ ማሽኖች ላይ ሞዲፊኬሽን በመስራት ላይ ይገኛለሁ። ዛሬ ደግሞ በአይነቱ ለየት ያለ ከእጅ ንክኪ ንጹህ የሆነ መጋገርና ማውጣት የሚችል እንጎቻ የተባለ አውቶማቲክ እንጀራ ማሽን ይዤ ነው የመጣሁት። እንጎቻን ዲዛይን ስናደርገው ለአጠቃቀም ምቹና ቀለል ያለ እንዲሆን ተደርጎ ነው የተዘጋጀው። ይሄ ማለት ምንድነው? አንድ ስማርትፎን ኦፕሬት ማድረግ የሚችል ሰው ይሄንን ማሽን ሙሉ ለሙሉ ኦፕሬት እንዲያደርግ አድርገን ነው የሰራነው። እንጎቻ ላይ እንግዲህ ኦፕሬት ለማድረግ መጀመሪያ ከዩዘሩ ወይም ከኦፕሬተሩ የሚያስፈልገው ምንድነው? የተዘጋጀ ሊጥን በሊጥ ማስቀመጫ ውስጥ አዘጋጅቶ ማስቀመጥ። በዩዘር ኢንተርፌስ ደግሞ በተዘጋጀው ታች ስክሪን ላይ መጋገር የሚፈልገውን እንጀራ አይነት እንደ ኢንፑት ያስገባል። ከዛ ማሽኑን ማስነሳት ነው። እንጎቻ እንግዲህ ወደ ጎን በተደረደሩ ምጣዶች ላይ ከ1 እስከ 10 ሚሊዮን ይችላል። እዛ ላይ ወደ ግራና ወደ ቀኝ እየተመላለሰ እንጀራውን እየጋገረ እያወጣ በማስቀመጫ ትሪ ላይ ያከማቻል ማለት ነው። ሌላ ደግሞ ለየት የሚያደርገው እንጎቻን ኦፕሬተሩ የእንጀራውን ውፍረትና ስፋት መቆጣጠር እንዲችል ተደርጎ ዲዛይን የተደረገ ማሽን ነው። ማርኬታብል እንዲሆን ወይም ተደራሽነቱን ከፍ ለማድረግ ከትንሽ ቢዝነስ ጀምሮ እስከ ትላልቅ ድረስ ያሉ አምራቾችን ለማዳረስ በዩዘሩ በፈለገው ወይም ደንበኛችን በፈለገው የእንጀራ ምጣድ ልክ ከስተማይዝ ተደርጎ ማምረት ይቻላል ማለት ነው። ለምሳሌ ባለ 3 ባለ 5 እስከ 10 ድረስ አቅሙ እንደፈለገው ተደራሽ እንዲሆን ይሄንን ሲስተም ተጠቅመናል። ጎቻ ፕሮቶታይፕ ሰርተንለታል። በአይምሮ ንብረትም የተመዘገበ ፕሮዳክት ነው። ይሄ እንግዲህ ሲሰራ የሚያሳይ ነው። ኖርማሊ ቺን የሰራናት ሁለተኛ ፕሮቶታይፕ ነው። ባለ 3 ምጣድ ነው። ኮምፒውተራይዝድ የሆነ ሲስተም ስለሚጠቀም ያንዳንዱን ፓራሜትር በኮድ ማስተካከል ይቻላል። ራሱ ይጋገራል። እዚህ ጋር ደግሞ ሲያወጣ የሚያሳይ ነው። ይሄ ደግሞ ሰሞኑን እየሞከርን ያለ ነው። 2 ምጣድ ጨምረንበት አውቶሜሽን እንደ ሀገር በጣም የሚያስፈልገን በተለይ እንጀራ ላይ ደግሞ በጣም የዘገየንበት ግን ደግሞ የማይቀር ኢኔቪታብል የሆነ ቴክኖሎጂካል አድቫንስመንት ነው። አመሰግናለሁ። ቻይናዎች የሰሩት አለ እዚህ ዛሬ የጎብኘት እድል አግኝታል። እሱ ብዙዎቻችሁ በእርግጠኛነት ከ5ታችሁ 4 ሰው ምናምን ያን ነገር አይቶታል ሶሻል ሚዲያ ላይ ማለት ነው። ምንድነው ግን ፍሎዎች አሉት፣ ስህተቶች አሉበት። ምክንያቱም ምንድነው የሀበሻን ፕሮዳክት ሀበሻ ነው መጀመሪያ መስራት ያለበት። የዜግነት ክብር ውጭ ሀገር አጽፎ እንደማምጣት ማለት ነው። እና እኛ ስላልሰራ ነው እነሱ እንደ ቂጣ ነው እንትን ያሉት። በዛ ላይ ማሽኑን አይተው ከሆነ ሪፐርፐስድ የሆነ ማሽን ለሌላ ጥቅም ለቂጣዎች ለፒታ ተሰርቶ ለእንጀራ የተደረገ ክሪፕ ምናምን የሚባሉ ምግቦች አሉ። ፕሮዳክቱ ላይ ምን ችግር አለው? እኛ የለመድነው አይነት እንጀራ አይደለም የሚያወጣው። ምን አይን የለውም። እንጀራ አመልኛ ነው እንደሚታወቀው አመልኛ ነው እንጀራ አይደለ? ስፔሲፊክ የሆነ የምንፈልጋቸው አይነት ነገሮች አሉ። ከኋላ አይን ካወጣ አይኑ ራሱ ተከቧን አልችላትም። ግን ያው በሪሰርች ብዙ ነገር ማወቅ ስለነበረብኝ ብዙ ነገር ዲግ አድርገናል። እና ከውጭ የሚመጡት አሁን እንደዚህ ማሽኖች የሚባሉት ምንድነው እንጀራ ስፔሲፊክ እኛ የምንፈልገው አይነት እንጀራ እያወጡት አይደለም ያለው። ለምሳሌ አይኑ ውፍረቱ ስፔሲፊክ የምትፈልግ አይነት ሙያ ያለች ሙያ የሚጠይቀው እኮ ለዛ እኮ ነው አይደለ? የማይችል ሰው ሲጋገረው እንኳን ለየት ያለ አይነት ፕሮዳክት ነው የሚወጣው። ቴክኖሎጂውን እንዴት ትቆጣጠራለህ? 3 አይነት ፓራሜትሮች አሉት። አስፈላጊ ከሆነ ለነገር ያው እንደ ትሬድ ሲክሬት አይነት ነገር ነው። 3 አይነት ነገሮች ፓራሜትሮች አሉ። እነሱን እየተቆጣጠረ ልዩነቱ ምንድነው? አሁን እንደዚህ በአይን የሚታይ አይነት እንትን ላይሆን ይችላል፣ ግን በግራም ነው የሚመዘነው። ሙስሊ አሁን አንድ እንጀራ እስከ 500 ግራም ምናምን አካባቢ ነው ያለው። አይ 300 ግራም አሪፍ የሚባለው የቤት እንጀራ ማለት ነው። በአንድ ኪሎ እሱ ያው እንደ ዩዘሩ ነው። አሁን 500 ይወጣል። እኛ የመዘነው በአንድ ስንት ያወጣል ምናምን ሳይሆን ምን ያክል ያመርታል አንዱ ምጣድ ምን ያህል ያመርታል? በየ2 ደቂቃው አንድ እንጀራ ያወጣል። ለምሳሌ በሰዓት ስንት ያመርታል ማለት ነው? በሰዓት 30 ማለት ነው ከአንድ ምጣድ። ካስተማይዘብል ነው። አሁን እዚህ ጋር 3 ነው ያለው ስታባዛው 90 በሰዓት ማለት ነው። ወደ 10 ሲሆን ደግሞ 300 በሰዓት። አሁን ግን በሪፕሌይ ነገር ሆኖ ነው ቀስ እያለ ነው የሚያወጣው። ፕሮቶታይፕ እንደመሆኑ ከዚህ በላይ ሞር አድቫንስድ ነገሮችን ስንጠቀም ሞተሮቹ ምናምን አሪፍ ነገር ነው። ቴንክ ዩ። ይሄን ችግር ያው ለስሞል ቢዝነስ እና ሚዲየም ቢዝነሶች አሉ። ይሄ እንጀራ ኤክስፖርት ለሚያደርጉ እዚህ ለሚሸጡ ምናምን በጣም አሪፍ ነው ይላል። እዚህ ጋር አንድ ችግር ስትፈታ እንደው እንድትመልስልኝ ነው። ከዚህ ቴክኖሎጂ ጋር የሚገናኝ አይደለም። አንድ ችግር ስትፈታ ሌላ ችግር የፈጠርክ አይመስልህም? ብዙ እናቶች ይሄን እንጀራ በመጋገር የሚተዳደሩ አሉ፣ ተቀጥረው የሚሰሩ እነሱም በሙሉ ከስራ ውጪ ነው የሚያደርገው አይደል? ይሄ አይሰሩም እዚህ በቃ። እስኪ እሱ ዝም ብለህ እስኪ የራስን እይታ ንገረኝ። ባጠይቁኝ ደስ አይለኝም ነበር እንደውም ጥያቄና ምንድነው ብዙ ጊዜ አውቶሜሽን የሚታማበት ነገር ምንድነው? ስራ ያሳጣል። እኛ ጋር ደግሞ ሌበር በጣም ብዙ ያለበት አካባቢ ነውና አሁን ባህላዊውን የሚሰራበትን መንገድ ስታዩ
አንድ እናት ለምሳሌ እስከ 4 ምጣድ ላይ በአቨሬጅ ትሰራለች። ወርኪንግ ኮንዲሽኑ በጣም አድካሚ ነው። ሙቀት አለ፣ ሄልዝ ሪሌትድ ፕሮብሌሞች ያመጣል። አጠቃቀም ምቹ ነው ብዬ መጀመሪያ የተናገርኩትም ይሄንን ነው። በትንሽ ስልጠና እቺ እናት የስራ እንትኑ ቀሎላት ቁጭ ብላ ይሄን ነገር ኦፕሬት ማድረግ እንድትችል ተደርጎ ነው የተሰራው። ለናቶችም ይሆናል ማለት ነው። የግድ ኢንጂነር አይደለም ይሄን ኦፕሬት ማድረግ ያለበት ወይም ደግሞ የሆነ አይነት ትምህርት ኳሊፊኬሽን አይፈልግም። ጥያቄው ይገባሃል መሰለኝ። እሺ ይኸውልህ ይሄንን ምጣዶች የምታቀርቡት ለማን ነው? ለአምራቹ፣ ለቤት ውስጥ አይደለም። ኦብቪየስሊ ዋጋውን ንገረኝ። ለምሳሌ 10 የሚጋግር ነው አቨሬጅኛ ያወጣ ነው። ባለ 5ቱ ላይ ነው ያወጣ ነው። ኦሬንጅ ስላለው ባለ 5ቱ ወደ 580 ሺህ ብር 580 ሺህ ብር። ይሄንን አፎርድ የሚያደርጉት ቢዝነስስ ናቸው አይደል? ኢንዲቪጁዋልስ አሁን የምትላቸው እናቶች ተሰብስበው እንዲገዙት ኤክስፔክት አታረግም። የሆነ ስሞል ቢዝነስ አሉ ያንን እየሰራ የቆየ ወይም ደግሞ ወደዛ ቢዝነስ ለመግባት ያሰበ ይሄንን ገንዘብ እርግጠኛ ነኝ 500 ምናምን አይሆንም ኮስቱን ብንሰራው ከዛ በላይም ሊሆን ይችላል ብዬ ኤክስፔክት አረጋለሁኝ። ምክንያቱም ከኛ ተወዳዳሪዎች ልምድ እንደምወስደው በጣም ብዙ ኮስቶች ይረሳሉ እና የሆነ ቁጥር አስባለሁ ዝም ብዬ ያንን አፎርድ የሚያደርጉ ተቀጥረው እነዚህ የምልህ እናቶች ተቀጥረው ነው የሚሰሩት። ማክሲመም ያው የሚያደርጉት ያንን ነው ብለን እንወሰድ። ስለዚህ እነሱ ከስራ ውጭ ነው የሚሆኑት። አሁን አንተ እንዳልከው እነሱ ተደራጅተው ይሄን ይሰራሉ የሚለው ነገር እኔ አልቀበለውም። አንድ በል ሁለተኛ ኮምፒቲሽኑ በጣም ሃይ ነው አይደለ? እኔ ማቃቸው ኤክስፖርት ላይ እንትን ለማለት ፈልገው እንደምናስበው አይደለም። በጣም ሃይሊ ኮምፒቲቲቭ ነው በጣም ይሄ ምክንያቱም ብዙ አሉ ተሰማርተው እየሰሩ ያሉ። ስለዚህ አሁን አንተ ለምሳሌ በእናንተ ኢኖቬሽን ከስራ የሚወጡ እናቶች ተደራጅተው ሰርተው ሊያቀርቡ አይችሉም። ከስራ ውጭ ነው የሚሆኑት። እኔ ይውልህ ይሄ ምርጥ ነገር መሆኑን ምን አርጌ ነው ወስጄ ይሄኛው ግን እንዴት ነው የሚፈታው የሚለው ስለሚያሳስበኝ ነው። ብዙ ስትራቴጂ መፍጠር ይቻላል። ላይክ በዚህ አውቶሜሽን ምክንያት ስራቸውን ሊያጡ የሚችሉ ወይም ኢኩቫለንት ቱ the number of women's እዚህ ሊቀጠሩ የሚችሉ የነበሩ ሴቶችን በተለያየ መንገድ የዚህ ፕሮጀክት አካል አድርጎ መስራት ይችላል። ኢንኮርፖሬት ማድረግ ይችላል። ለምሳሌ እንጀራውን ከተመረተ በኋላ የተመረተውን እንጀራ ጥራት ቁጥጥር እንዲያደርጉ መፍጠር ይቻላል። ድርጅት ውስጥ የተለያየ ፖዚሽን መፍጠር ይቻላል። ማቴሪያል እንዲያቀርቡ ማድረግ ይቻላል። ግብአት እንዲያቀርቡ ማድረግ ይቻላል። ግን እኮ ራሳቸው ተደራጅተው ሾፕ እንዲከፍቱ ማድረግ ይቻላል። በነገራችን ላይ ፒች ስታደርግ በጣም አሪፍ ነው ብርሃን። በጣም አሪፍ ነው። በቃ የሰውን ጆሮ መሳብ ትችላለህ። ምታነሳቸው የምትጠቀማቸው ቃላቶች ቬሪ ኢንትረስቲንግ ናቸው፣ ካቺ ናቸው። ፕሮዳክትም ልክ እንደዛ ምግብ ላይ ሰራ ስለነበረ ድሮ እንደዚህ አይነት ሀሳብ ነበር። እንደውም ግብጾችና ህንዶችን አምጥተን ይሄንን ነገር ለማሰራት ሙከራ ሁሉ አድርገን ነበር። አሁን አንተ ይሄንን ወደ ተግባር ሰርተህ እንጀራው ሲወጣ አሳይተናል። እኔ በጣም አሪፍ ነገር ነው ማለት እንጀራ በቤታችን ከመጋገር መውጣት አለበት። ለምሳሌ አሁን ዳቦ በቤታችን አንጋግርም እንደው ድፎ ዳቦ ምናምን ካልሆነ በስተቀር እሱም እየወጣ ነው። አሁን ዳቦ ለምንድን ነው ማንጋግረው? ዳቦ ቤቴ ጋግሬ ለመብላት it will take me long በጣም ረጅም ሰዓት ይፈጅብኛል። በጣም ብዙ ኤሌክትሪክ ፈጃለሁ። አያዋጣም ማለት ነው። ኤፊሽንት አይደለም። ስለዚህ ዳቦን 10 ዳቦ ለቤቴ ለመግዛት ወይ 20 ዳቦ ለመግዛት ግን አንድ ጥያቄ ሁለት ያነሳችሁ question እንደ ጥያቄ ማለት ነው። ሶሻሊ እንዴት ኢንኮርፖሬት ታደርገዋለህ? ሆቴል ቤት የራሱ መጋገሪያ እንትኖች አሉት። በሰው ነው እንደዚህ የሚያስጋግረው። ለምሳሌ ምን ማለት መሰለኩ እሱ በሌላ አነጋገር ድሮ በምንድነው በመጅ ይፈጫል አይደለም እህል። ስለዚህ አሁንም በመጅ ይፈጭ እንደማለት ነው። ክክ ይከካል አይደል ድሮ እንደዛ። አሁንም በእንደዛ ይከካ ማለት ነው። አሁን አይከካም፣ ማንም አይከካም እንደዛ። ምክንያቱም ምስር የሚከካው በመሽን ነው። ሌላው የሚከካው ቆይ ልጨርስ። እንትን እኮ ነው ምን መሰለህ ሐሳቡ እኮ ግልጽ ነው። ጥያቄው ግን ስዎት አናሊሲስ አለው አይደለም የትኛውም ቢዝነስ ሶ አንዱን ስዎት አናሊሲስ ነው ያነሳችሁ። ለምሳሌ የዚህ ቢዝነስ ትሬቱ ምን ትሬት አለው? ትሬት አለው ትሬቱ ለምሳሌ በዚህ ለሰዎቹ ማለት ከማን ፐርፐዝ ነው ትሬት? ከማን ፐርፐዝ ነው ትሬት? ከማን አንግል ከማን ፐርስፔክቲቭ? ጥሩ ጥያቄ ይኸውልህ እኛ እዛ ቦርድ የፍሊስቶን ቦርድ ላይ ጠንካራ እንደ ሀውለት አይነት ሴት አለች። መስመር ስንለቅ መስመር የምታስገባ ልጅ አለች። እሺ ምን ትላለች መሰለህ? ዘብረቅ አድርገን ሌላ ነገር ውስጥ እንገባ ፖሊሲ ውስጥ ገባችሁ ወደ ቢዝነስ እንምጣ ትላለች። የስራ እድል ፈጠራ የፖሊሲ ጉዳይ ነው፣ ማክሮ ጉዳይ ነው። የማይክሮ ኢኮኖሚክስ ጉዳይ ነው። የስራ እድል ፈጠራ ግን ኢንኤፊሽንት እየሆንክ ከሆነ ከገበያ ትወጣለህ። የስራ እድል ኢንኤፊሽንት ከሆንክ ሮንግ የሆነ የስራ ፈጠራ መንገድ ነው እሱ።
በኬ የሚባለው አካባቢ ከወሰድክ ከሰንዳፋ ያከስራል እንደማለት ነው። ቋዳምጠኛ ልመልስ ፕሮዳክቲቭ በሆነ መንገድ ካልመጣህ በስተቀረ በኬ የሚባለው ኤሪያ ላይ ምስር እየከኩ የሚሸጡ ሰዎች አሉ። they were ይሰራሉ። አውቶሜትድ በሆነ መንገድ ነው። ኢንኤፊሽንት ናቸው። አሁን ምስር በሙሉ የሚመጣው ከየት ነው? ከውጭ ነው የሚመጣው። ከዱባይ ይመጣል፣ ከህንድ ይመጣል። ለምን? that is less costly ነው ማለት በቃ አዋጪ ነው። በጣም በርካሽ ነው የምታገኘው። አልቲሜትሊ ቢዝነሱ ሰርቫይቭ አድርጎ የሚቆይ ነገር በሙሉ በዋጋ ተወዳዳሪ፣ በስፒድ ፈጣን፣ በጥራት ደግሞ የበለጠ ሆኖ ሲገኝ ነው። የዚህ ቫልዩ ፕሮፖዚሽን ምንድነው? እኔ የገባኝን በደንብ ስለወደድኩት ይምራል። ኤፊሺየንሲ ይጨምራል። በቃ አንድ ኤፊሺየንሲ ይጨምራል። ሁለተኛ ክሊንሊነስ ሃንድስ ፍሪ ነው አለኩ። ሃንድስ ፍሪ ነው፣ በእጅ አይነካም። ይሄ እናንተ የምትሉት ምንድነው? የስራ እድል ፈጠራን ይቀንሳል። ዛላልንም እኮ ዳኝነቱን ስንሰጥ ለአቅራቢው ሰው እንዲያያቸው የምንሰጣቸው መልከታዎች አሉት። ምናልባት አስቦበት ከመጣ እንዲመልስልን፣ ካላሰበው ደግሞ ኮንሲደር እንዲያደርግ ምናልባትም አዲስ ራዕይ እየሰጠነውም ሊሆን ይችላል። በነገራችን ላይ እንጀራ መጋገርን እንደ ቢዝነስ ሞክረነው ስለምናቅ ጭምር ነው ማወራው። እኔ ትልቁ ቻሌንጅ ምንድነው? አንድ እንጀራን እንደ ቢዝነስ የሚሰራ ሰው ጋጋሪ ማጣት ነው። ጋጋሪ ዛሬ ያገኘው ጋጋሪ ነገ የለም። ሁለተኛ ትልቁ ችግር ምንድነው? ኮንሲስተንሲ ነው። ፕሮዳክት ኮንሲስተንሲ ሰራተኛ በተቀየረ ቁጥር ይቀየራል። ይሄ ግን አይቀየርም። this is machine። ምሳሌ ጋጋሪ ከአንድ ኩንታል 900 ምታወጣለች፣ 800 ምታወጣለች፣ 600 ምታወጣለች። ይሄ እንደ ቢዝነስ ራን ለሚያደርግ ሰው ትልቅ ድሮባክ ነው። ስለዚህ ምንድነው? ይሄ ግን ማሽን ነው የሚያወጣልኝ ነገር ኢንፑት አውትፑት ሪሌሽንሺፑ በደንብ ፊክስድ ነው ማለት ነው። ስለዚህ እኔ ቢዝነስ ማን ነው ትክክል እኮ ነው። እናቶችን ስራ ያሳጣል አይደል? አይ ያሳጣል አልተባልክም። ምን ታስባለህ? እዛ ኤሪያ ላይ ነው የተባልከው። እኔ አንድ ጋጋሪ ቢሆን ኦሬዲ ቢዝነሱ ላይ ነኝ። መጀመሪያ ታርጌት ማርኬቶቻችን ቢዝነሱ ላይ ያሉ ሰዎች ናቸው። መቀላቀልም ይቻላል፣ ችግር የለው። ግን ቢዝነሱ ላይ ያለ ሰው ይሄንን ማሽን ሲያስገባ ምን አይነት ለውጥ ይፈጠራል ነው? እዛ ፕሮዳክሽን ስራውን አቀለለው ነው እንጂ ስታፍ መቀየሩ ላይ ምን አይጠበቅበትም ብዬ ነው የማስበው ፐርሰናሊ። ስለዚህ እዛው ጋር ያለው ሰው ኦሪንቴሽን ቫሊድ ፖይንት ስለሆነ አስብበት አንተ። ይጠቅመዋል። ቢዝነስ እኮ ሶሻል ኢምፓክት ለሶሻል ኢምፓክት እኮ ገብቶኛል። እኔ ይሄ ስራ በጣም አውቶሜትድ መሆኑ በጣም አሪፍ ነገር ነው። በጣም እርግጠኛ መሆነው አብረው ሊሰሩ የሚችሉ በጣም ብዙ ሰዎች ታገኛለህ። በቀጣይ ግን እኔ ካንተ ኤክስፔክት ማድረገው በቀጣይ ትልቅ ቻሌንጅ ይገጥማል። ምን አይነት ቻሌንጅ? ቴክኒካል ፊዚቢሊቲ እናያለን፣ ፋይናንሻል ፊዚቢሊቲ፣ የማርኬት ፊዚቢሊቲ፣ እነኚህን ሶስቱን እናያለን። አዋጭነት ነው ኔክስት ስቴጅ። እንድትመጣ እመኛለሁ። ትመጣለህ ብዬ ተስፋ አድርጋለሁ። እኔ 100 መስጠት አልወድም። ስለዚህ 100 ብሰጥ ደስ ይለኛል። 98 ነው ሰጥ። በዛሬ መገምገሚያ መስፈርቶቻችን መሰረት አዲስነቱም ላይ ተግባራዊነቱም ላይ ችግር ፈቺነቱም ላይ ምንም ጥያቄ ነው። ጥሩ ነገር ነው የሰራኸው። ተወሰነ የፊኒሺንግ ችግር ያለበት ይመስለኛል ፕሮቶታይፕህ። እንዲሳየው ለኤስቴቲኩ በጣም ገና ብዙ የሚቀረው ነገር አለ። ራሱ አሁን የዚህ ቀን የተጋገረው እንጀራ ተበልቶ ይሆን አይሆን አላውቅም እንጂ አልተረፈ። ማውጫው ቤልት ነው ምንድነው? ጨርቅ ነው። 85 ይቻላል። እንጀራ በጣም መርጠው ነገር ነው እንዳለ ሆኖ ዋጋው በጣም ውድ ስለሆነ ነው መቀነስብህ። 75 መስጠት ያቦካል አይደል? ከኋላ አይ ማውቀል ሊጡን አንተን አዘጋጅተህ የምታቀርብ ጆጉን ብቻ ለማድረግ ነው። 500 ሀገርና ማውጣቱ ነው ማለት ነው። አብኳት የቀረው ነው 75 ካፌ ወጥቷል። ስራ የሚያቀሉ ነገሮች ሲመጡ ማንንም ሰው ቅር የሚለው የለም። ግን የሆነ ቢዝነስ ስትጀምር ሁሉ ጊዜ ኢምፓክቱ ምንድነው? ያንተ ቢዝነስ ጭራሽ አይደለም ሶሻል ኢምፓክት፣ ኢንቫይሮንመንታል ኢምፓክት የሚያመጣውን ብቻ አይደለም የሚያሳድረውን ተጽዕኖ ይጠናል። ግድ ነው። እንዴት ሆነ ምናምን ያልኩ አንተን ለማስጨነቅ አይደለም ጥያቄው የተነሳው። ምንድነው ያሰብከው? ቢዝነስ ብለህ ስትገባ እነዚህ ነገሮች አስበህበታል ወይ? ካሰብክ መልስ እንድትነግረን ነው። አላሰብክበትም የኔ ቢዝነስ ይሄ ነው ሌላው አይመለከተኝም ነው ያልከው። ይሄ በጣም ጥሩ መልስ አይደለም። በዚች በስራ ደስተኛ ነኝ። የሆነ ጊዜ ላይ ማሽን ሳይ አሊባባ ላይ ራሱ አለ። በነገራችን ላይ ይሄ አውቶማቲክ መጋገሪያ ማሽን እንጀራው ራሱ ምናምን በጣም አሁን አንተ እንዳልከው አይኑ ማያምር ምናምን ሳይሆን በጣም ቆንጆ ምናምን ሆኖ አይቼው ገርሞኛል። ስለዚህ አዲስ ነው ብዬ አልወስድም። ግን እናንተ ስለሰራችሁት በጣም ደስተኛ ነኝ በኢትዮጵያዊ በመሰራቱ ማለት ነው። እኔ 78 ነው የምሰጠው። የህዝብ ብዛት እየጨመረ ሲመጣ እና የማህበረሰብ በጉልበት የመስራት ሁኔታው እየቀነሰ ሲመጣ ጊዜ የሚቆጥብ ጉልበት የሚቆጥብ ማሽነሪዎች አውቶሜት ሆነው ይመጣሉ። ድሮ ስልክ ሲመጣ ሰይጣን ነው የሚያዋራው ተብሎ ሬዚስቲቭ ይሆናሉ። ድሮ
መኪና ሲመጣ የሰይጣን ፈረስ ነው የሚጋልቡት ምናምን ሊሉ ይችላሉ። ይሄ ግን ዘመን ነው። በቃ ይሄኛው ነገር ይሄንን ያስቸግራል። በነገራችን ላይ ክሌይን ብናየው ከውጭ ማሽን ጋር ላይገናኝ ይችላል። ይሄ ክሌይ ራሱ ለእንጀራው የሚሰጠው የራሱ የሆነ እንትን አለው ማይክሮስኮፒክ እንትኑ ሲታይ ይሄንን ወደዚህ ማምጣትህ በጣም ጥሩ ነው። አንደርስታንድ አድርጌዋለሁ። ይጠቅምሃል አይጠቅምም አላቅም እንጂ እኔ 100 ነው የምሰጠው። የብዙ እናቶችን ችግርም ነው የምትፈታው። በነገራችን ላይ እናቶቻችን ከዚህ ሌላ ስራ ነው መስራት ያለባቸው። እሳት ዳር ቆሞ መስራት ዳቦ ቤት ለሰራ ሰው ያውቀዋል። ቢዝነስ ውስጥ ያለ ሰው ነው በደንብ አይረዳቸውም። እናቶች እንጀራ እንዲጋግሩ መተው የሚረዳቸው ነገር አይደለም። you did good